ሰላም እንዴት ናችሁ? ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ የምናወራው ስለ ፎከስ ወይም ደግሞ ትኩረት ስለማድረግ ነው። አሁን ላይ ለረጅም ሰዓታት የሆነ ነገር ላይ ፎከስ አድርጎ መቀመጥ ጀስት እንደ ሱፐር ፓወር ስኪል የሚታይበት ሰዓት ላይ ያለ ነው አይደለ? ብዙዎቻችን እንቸገራለን የሆነ ነገር ላይ ፎከስ አድርጎ ለረጅም ሰዓታት መቆየት። ዋቴቨር ጥናት ኦር ንባብ ኦር ደግሞ ስራ ሊሆን ይችላል። ለረጅም ሰዓታት ፎከስ የሚያደርግ ሰው ስናይ ኢቭን እንገረማለን እና ግን ምንድነው ከዚህ ጀርባ ፎከስ ከማድረግ ጀርባ ያለው ሳይንስ ምንድነው? ለፎከስ ለማጣት የሚዳርገን ነገር እንዲሁም ደግሞ በምን አይነት ወይ ፎከስ መመለስ እንችላለን የሚለው ነገር አብረን እንመለከታለን። ከዛ በፊት ግን ቻናሉን ሰብስክራይብ አድርጉት። ፎከስ ሲባል ብዙ ጊዜ ሁለት አይነት ፎከሶች ናቸው አይደል የሚኖሩት። የመጀመሪያው ስካተርድ ወይም ደግሞ የተበታተነ የሚባለው ፎከስ አለ። ሁለተኛው የፎከስ አይነት ደግሞ ዳይሬክትድ የሆኑ ፎከስ አለ። የሆነ ነገር ላይ አንድ ነገር ላይ ትኩረት አድርገን ስንሰራ ያ ዳይሬክትድ ፎከስ ይባላል እና አላማው ሀሳባችን ስካተርድ ከሆነ ወይም ደግሞ ስሙ እንደሚገልጸው ከተበታተነ ከሆነው ፎከስ ወደ ዳይሬክትድ ፎከስ ራሳችንን መመለስ ነው። ስካተርድ ፎከስ ላይ ብዙ ጊዜ ምንድነው የሆነ ሁለት ሶስት ወር ደግሞ ከዛ በላይ የሆኑ ስራዎችን በሆነ ታይም ልንሰራ ስንሞክር አይምሯችን ለተለያዩ 3 4 5 ታስኮች ይበተንና የሆነ ነገር ላይ ኮንሰንትሬት አድርጎ መስራት ያቅተናል። ያን ስካተርድ ፎከስ የሚባለው ማለት ነው። ዳይሬክትድ ፎከስ ደግሞ የሚባለው አይምሯችን ሙሉ ሙሉ የኮንሰንትሬሽን ዩኒቱን የሆነ ቦታ ላይ ኮንሰንትሬት አድርጎ ለረጅም ሰዓታት ሲቆያ ዳይሬክትድ ፎከስ ይባላል። ይህንን ነው እንግዲህ ከስካተርድ ፎከስ ወደ ዳይሬክትድ ፎከስ ራሳችንን አምጥተን ሞር ፕሮዳክቲቪቲያችንን ለማሳደግ መጣር የሚገባን ማለት ነው። ፎከሳችንን ለማጣት ከሚዳረጉን የተወሰኑ ምክንያቶች ወይም ደግሞ ሪዝኖች መካከል የተወሰኑትን አሁን እነጋገራለን። የመጀመሪያው ዲስትራክት የሚያደርገን ኤሪያ ወይም ደግሞ ዲስትራክት የሚያደርጉን ኢንቫይሮንመንቶች ውስጥ አብዝቶ መገኘት ነው። ይህ ምን ማለት ነው? እኛ ስራ ስንሰራ ወይም ደግሞ እኛ ማድረግ የምንፈልገውን ነገር በምናድርግ ማንበብ ሊሆን ይችላል፣ ወደ ደግሞ ሜዲቴት ማድረግ ሊሆን ይችላል የምንፈልገው ነገር እና በዛ ታይም ላይ ያለንበት ኢንቫይሮንመንት የማይመች የሆነ ዝብርቅ ያለ ኢንቫይሮንመንት ከሆነ ፎከሳችን የመሰረቅ እድሉ ፎከሳችን የመበተን እድሉ ሰፊ ነው። ሁለተኛው ደግሞ ፎከስ ለማጣት ምክንያት የሚሆነው ብዙ ጊዜ ያው እጃችን ላይ ያለ ፎን ነው ወይም ደግሞ ስልካችን ማለት ነው እና ይሄ አንቲ ፎከስ የሆነ ብዙዎቻችን እያስተናገድን ያለነው ነገር ነው። ኦቪየስ ማለት ነው እና ኖቲፊኬሽን ይገባል፣ ስልክ ይጠራል፣ ፖፕአፕ አለ። እንደውም ብዙ ጊዜ ኢቨን ስልካችን ሳይጠራ ራሱ ሄደን ቼክ እናደርጋለን። የሆነ የጠራ ይመስለናል አይነት ስሜት፣ ስልካችን አጠገባችን እንዲርቅ አንፈልግም፣ ገልብጠን ማስቀመጥ እንፈልጋለን ምናምን እና ይሄ እጃችን ላይ ያለው ስልክ አብዛኞቻችንን እየተፈታተነ ፎከሳችንን እየበታተነ ያለ ነገር ነው እና ይሄ ሁለተኛው ፎከሳችንን የሚበትን ነገር ነው። ሶስተኛው ደግሞ ፎከሳችንን የሚበትነው ምንድነው? በቂ የሆነ የእንቅልፍ ሰዓት አለማግኘት። ሳይንቲፊካሊ ከ7 እስከ 9 ወር ደግሞ ከ6 እስከ 8 የሚባል ለእያንዳንዳችን እንደሚስማማን ሆነን በቂ የሆነ የእንቅልፍ ማታ ላይ አለማግኘት ቀናችን ላይ ዲስትራክት ሆነን እንድንውል ፎከሳችንን ሰብስቦ መዋል እንዲከብደን ያደርጋል። የሶስተኛው ምክንያት ይህ ፎከስ የማድረግ ማጣት ወር ደግሞ ይሄ ፎከስ ያለማድረግ ውጤት ህይወታችን ላይ ምን እያመጣ ነው የሚለውን እንመልከት። የመጀመሪያው ሎ ኦፍ ፕሮዳክቲቪቲ ወይም ደግሞ የምርታማነት መቀነስን ያመጣብናል አብዛኞቻችን ማለት ነው እና አንድ ሰዓት የሚፈጅን ነገር ኦር 30 ደቂቃ ውስጥ ማለቅ የሚችልን ነገር እኛ ለአራት ኦር ለአምስት ሰዓታት ይፈጅብናል። ያ ማለት በቀን ውስጥ ልንተገብር የሚገባውን ያህል ኤፊሽንሲያችንን ተጠቅመን ውጤት እንዳናመጣ እያደረገን ነው ማለት ነው። ሁለተኛው ደግሞ ስትረስ ወይም ደግሞ ጭንቀት ይጨምርብናል። ልናደርግ የሚገባው ነገር ኖሮ ሳናደርግ ስንቀር ኦር ደግሞ በአንድ ሰዓት ማለቅ የነበረበት ስራ 4-5 ሰዓት ሲወስድብን ያ እኛ ላይ የሆነ የሚፈጥረው ጭንቀት አለ። የሆነ ራሳችን ውጤታማ አይደለም ብለን ስለምናስብ ያ ሞመንት ላይ ውስጣችን ምን ይፈጠራል? የሆነ ህይወታችን ላይ በጣም ጭንቀት ወይም ደግሞ ስትረስ ውስጥ እንገባለን ማለት ነው። ሶስተኛው ደግሞ ምንድነው? ስኪላችን ወይም ደግሞ ክህሎታችን እንዳያድግ ያደርገናል ማለት ነው። የሆነ ነገር ለመስራት ኦር ደግሞ የሆነ ነገር ለመማር ኦር ለማንበብ ፈልገን ዲፕ ፎከስ ማድረግ የሚያቅተን ከሆነ የሆነ ኮንሰንትሬት አድርገን ለብዙ ሰዓት መስራት ማንችል ከሆነ እኛ የጀመርነው ወይም ደግሞ ልንሆን የምንፈልገውን ወይም ልንማር የፈለግነውን ስኪል በአግባቡ አንወጣውም። ያ ማለት ክህሎታችን ምንድነው? በጣም የክህሎታችን እድገት ይቀንስብናል ወይም ሚኒማይዝ ያደርግብናል ማለት ነው። ፎከስን ለማሳደግ የሚረዱ ወይም ደግሞ ወደ ፎከሳችን እንድንመለስ የሚያግዙ ነገራቶች አሉ። ከዛ ውስጥ ምንድነው? የመጀመሪያው ኢንቫይሮንመንታችንን ክሊን ማድረግ ማጽዳት፣ የሆነ እኛ ያለንበትን አካባቢ ከሚኛ ዲስትራክት ከሚያደርጉ ከሚረብሹ ነገራቶች ክሊን አድርገነው ቦታውን ኢቭን ከስልክ ሊሆን ይችላል ኦር ከሚያደርግ ነገር እኛ ለምንሰራው ስራ ወይም ደግሞ ላለንበት ሲቹዌሽን የማያስፈልጉ ነገራቶችን ቦታውን ከዛ አካባቢ ክሊን ማድረግ ይጠበቅብናል። ሁለተኛው ደግሞ ምንድነው? የፖሞዶሮ አብዛኞቻችሁ ታውቁታላችሁ ይህን ቴክኒክ። ይህን የፖሞዶሮ ቴክኒክን መጠቀም አሰራሩ ጀስት በጣም ቀላል ነው።
ምንድነው የምታደርጉት? ማድረግ የምትፈልጉትን ነገር ወይ ደግሞ መስራት የምትፈልጉትን ነገር ላይ 25 ደቂቃ ፎከስ አድርጋችሁ ትሰራላችሁ። ከዛ 25 ደቂቃ ደግሞ 5 ሚኒት ደግሞ ብሬክ ታደርጋላችሁ። እንደገና 25 ደቂቃውን ስራ ትሰራላችሁ፣ ታነባላችሁ፣ ኦር ማድረግ የምትፈልጉትን ነገር ታደርጋላችሁ። ከዛ 5 ደቂቃ ብሬክ ታደርጋላችሁ። ይህንን ለአራት ዙር ካደረጋችሁ በኋላ ደግሞ ረዘም ያለ 15 20 ደቂቃ እንደገና ብሬክ ትወስዳላችሁ። ይህን የፖሞዶሮ ቴክኒክ የሚለው ይህንን ነው። ግን ብሬክ በምናደርግበት ሰዓት ላይ የምናደርገው ነገር አይምሯችን ላይ ሌላ ተጽዕኖ የሚፈጥር አይምሯችንን የባስ ድካም ውስጥ የሚከት ነገር ሳይሆን አይምሯችን ሪላክስ የሚያደርግ ጸጥ ማለት ሊሆን ይችላል። ኦር ደግሞ ትንሽ ወክ ማድረግ ሊሆን ይችላል። ኦር ደግሞ ሜዲቴት ማድረግ ሊሆን ይችላል በዛ ሰዓት ላይ ማለት ነው እንጂ አይምሯችን ላይ ስራ የሚፈጥር ነገር 5 ደቂቃ እናርፋለን ብለን ስልካችን ላይ 5 ደቂቃ እናርፋለን ብለን የሆነ ቪዲዮ ከፍተን ምናምን ምናምን ከሆነ ይሄ ጭራሽ አይምሯችን ላይ ስትረስ ስለሆነ ስራ ስለሆነ የሚፈጥረው የአይምሮ መዛል ወይም ደግሞ ሜንታል ፋቲግን ያመጣብናል። ሶስተኛው ደግሞ ምንድነው? ፎከስ ለማድረግ የሚረዳን ፎከስ እንደማንኛውም ስኪል እንደማንኛውም ክህሎት የሚለመድ የሚዳብር ነገር ስለሆነ ዴሊ ከዛሬ ጀምረን የሆነ 20 ደቂቃ 10 ደቂቃ 15 ደቂቃ የሆነ ነገር ላይ ፎከስ እያደረግን መቆየትን መለማመድ ነው። ጀስት ኤክሰርሳይዝ ነው አይደለ? በአንዴ አንድ ሰው ሰውነቱን ለማስተካከል ጂም ቢገባ በአንዴ የ3 ሰዓት የ4 ሰዓት ስራ ይሰራል። ዛሬ 30 ደቂቃ ይሰራል፣ ነገ 40 ደቂቃ፣ አንድ ሰዓት እየሰራ ይሄዳል። ልክ እንደዛው ደግሞ ፎከስ ደግሞ ዛሬ 5 ደቂቃ የሆነ ነገር ላይ ፎከስ አድርገን ዲስትራክት ሳንሆን መልመድ፣ ነገ 7 ደቂቃ፣ ነገ 10 ደቂቃ እንዲህ ያልን ራሳችን ላይ ፎከስ የማድረግን አቢሊቲ ማምጣት እንችላለን ማለት ነው። አይሆፕ ከዚህ ቪዲዮ ላይ የተወሰነ ነገር እንደቀሰማችሁ ተስፋ አድርጋለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ሰብስክራይብ በማድረግ የቤተሰባችን አባል የሆኑ ይቀላቀሉን። ለዛሬ እዚህ ላይ እናበቃለን። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።